በዚህ አዳራሽ የተሰበሰባችሁ ሁሉ በጌታ ኢየሱስ ክርስቶስ ስም ሰላምታዬ አቀርብላችኋለሁ። ከሁሉ በፊት በወጣትነቴ ዘመን ኢየሱስ ክርስቶስን ወደ ማወቅ በመምጣቴ እግዚአብሔርን በጣም አመሰግናለሁ። ጌታ ኢየሱስ ክርስቶስ እንዲህ ብሏል፣ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ የቀረው ሁሉ ይጨመርላችኋል። ጥበበኛው ንጉሥ ሰለሞንም እንዲህ ብሏል፣ በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትደገፍ። በምታደርገው ሁሉ እግዚአብሔርን አስቀድም፣ እርሱም በትክክለኛው መንገድ ይመራሃል። እግዚአብሔርንና የሚለውን ማስቀደም ያዋጣል ብዬ በሙሉ አፌ እመሰክራለሁ። መነናይቶች ወደ ደደር መጥተው ሚስዮን በማቋቋም ትምህርት ቤት ባይከፍቱ ኖሮ አሁን የት እሆን ነበር ብዬ ራሴን ስጠይቅ በአንዲት ከተማ ውስጥ ዳኛ እስከ መሆን ብደርስ ነው እላለሁ። ይህንንም የምለው ከመንግሥት ትምህርት ቤት ከ7ኛ ክፍል ወጥቼ በፍርድ ቤት ለመቀጠር ራፖር እየጻፉ በነበርኩበት ወቅት ደጅ መጥናቱን ትቼ አዲስ በተከፈተው የአሜሪካኖች ትምህርት ቤት ገብቼ የ8ኛ ክፍል መልቀቂያ ፈተና ለመውሰድ በቃው። እኔና ጓደኞቼ ያንን ፈተና የምናልፍ ስለመሰለን በናዝሬት በተከፈተው አዲሱ የድሬሰርና የመጽሐፍ ቅዱስ ትምህርት ቤት በ1944 ዓመተ ምህረት ሐምሌ ወር መጨረሻ ላይ ገባን። እዚያ በመማር ላይ እንዳለን እኔና ጸጋ ወልደ ማርያም የ8ኛውን ክፍል ፈተና አልፋችኋል ስለተባልን አዲስ አበባ ተግባረ ዕድ ትምህርት ቤት ገባን። በናዝሬት ድሬሰርና የመጽሐፍ ቅዱስ ትምህርት ቤት የቆየነው 8 ሳምንት ያህል ነበረ። በዛች ቆይታዬ የተማርኩት የመጽሐፍ ቅዱስ ትምህርት ጌታን እንዳውቅ አደረገችኝ። ስለዚች ትምህርት ቤት ጌታ ይመስገን። መነናይቶች ደደር መጥተው ሚስዮን ጣቢያ ባይከፍቱና ትምህርት ቤት ገብቼ ባልገባ ወደ ናዝሬት መጥቼ ድሬሰር መጽሐፍ ቅዱስ ትምህርት ቤት አልገባም ነበር። ከናዝሬት ስንወጣ አስተማሪያችን ሚስተር ዌንገር የሰጡን ጥቅስ ምሳሌ 3:6 ነበር። ከላይ የጠቀስኩት በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትደገፍ። በምታደርገው ሁሉ እግዚአብሔርን አስቀድም፣ እርሱ በትክክለኛው መንገድ ይመራሃል። ይህች ጥቅስ የምትለዋን ለመተግበር እግዚአብሔር ስለረዳኝ አመሰግነዋለሁ። ወደ አዲሲቱ ኢየሩሳሌም የሚወስደውን ትክክለኛውን መንገድ ስላስጀመሩኝ አስተማሪ ስለ ሚስተር ዌንገርም እግዚአብሔርን አመሰግናለሁ። ጌታ ኢየሱስ ክርስቶስን አለቃዬና አዳኜ አድርጌ ለመቀበል ጸጋው ስላስቻለኝና ስለመራኝ አመሰግነዋለሁ። የመንፈስ ቅዱስ ማደሪያ በመሆኔ ይህም መንፈስ ቅዱስ ስለሚያስተምረኝ፣ ስለሚያጽናናኝ፣ ስለሚመራኝ አመሰግነዋለሁ። በደፈናው እግዚአብሔር በፍቅሩ ስላቀፈኝ፣ ሰላም ስለሰጠኝ፣ በደስታና በመንፈሳዊ በረከት ሁሉ ስለሞላኝ፣ ስለሰጠኝ ተስፋም አምላኬን እጅግ አድርጌ አመሰግናለሁ። በረከቱን ቆጥሬ አልዘልቀውም። አምላኬ በብዙ ነገር ባርኮኛል። ከልጅነት እስከ እውቀት አንድ ወጣት የሚመኘውን ሁሉ አግኝቻለሁ። ብዙ የክብር ቦታዎች አስቀምጦኛል። ለዚህ ሁሉ ያበቃችኝ ቤተ ክርስቲያኔ መሆኗን አልረሳም። ብዙዎቻችሁ እንደምታውቁት በቤተ ክርስቲያናችን ትዳር የያዝኩት የመጀመሪያው በመሆኔ ጋሼ ገብረ ሥላሴ ከግደይ ጋር ሲያጋባኝ የጋብቻ ቃል ኪዳኖቹን
እኔው ራሴ ከእንግሊዝኛ ተርጉሜ ሰጥቼው ነው። እኔና ግደይ 61 ዓመት በጋብቻ ኖረናል። በስድስት ልጅ ልጆች እግዚአብሔር ባርኮናል። የዕድሜ ባለጠጎች ነን። በሕይወታችን የገንዘብ ችግር ገጥሞን አያውቅም። አሁንም ተንደላቀን በልጆቻችን ታቅፈን የጡረታ ኑሮን እየኮመኮመን ነው። ስለዚህ ጌታችንን አመሰግነዋለሁ። ስለ ቤተ ክርስቲያኔ፣ ስለ ሁላችሁ፣ ስለ እድገቷ ከመሠረቷ ጀምሮ ስለነበረኝ ተሳትፎዬ አምላኬን አመሰግናለሁ። ከቤተ ክርስቲያንም ውጪ ለብዙ ትልቅና ትንሽ የአገልግሎት መስኮች አብቅታኛለች። የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ የሆንኩት በእርሷ ነው። በመሆኔም የአገሬ ሕዝብ ቃሉን እንዲያገኝ ከማድረጌም በላይ ይህ ድርጅት ብሔራዊ ማህበር እንዲሆን ተሳትፌያለሁ። የተባበሩት የመጽሐፍ ቅዱስ ማህበሮች ዩናይትድ ባይብል ሶሳይቲስ የሚባለው አባል እንድትሆን አብቅቻታለሁ። ይህንንም ለማድረግ ስላስቻለኝ ጌታዬን አመሰግነዋለሁ። ከዚህም በኋላ የመላው አፍሪካ መጽሐፍ ቅዱስ ማህበሮች ዋና ጸሐፊ ሆኜ የእግዚአብሔር ቃል ለመላው የአፍሪካ ሕዝብ እንዲደርስ የማድረግ አገልግሎት ዕድል አገኘው። በመነናይቶች የነበረኝን የክብር ተሳትፎን እተዋቸዋለሁ። የራሴን ገድል በመደርደሬ ይቅርታ አድርጉልኝ። ስለ ቤተ ክርስቲያኔ እድገት አምላኬን አመሰግነዋለሁ። አጀማመሯንም አውቃለሁና በመላው ኢትዮጵያ ተዘርግታለች። ሆኖም የሌለችበት አንድ ክልል አለ። እርሱም የአፋር ክልል ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት አፋርን የመድረስ ኃላፊነት አለባቸው። ሬድሲ ሚሽን ቲም የሚባል ይህንን ሕዝብ ለመድረስ ይጥር ነበረ። ወንድማችን ሸምሱዲን አብዶ አብሯቸው ይሰራ ነበር። ይህ የሚስዮን ድርጅት አንዲትም ቤተ ክርስቲያን ሳይተክል በደርግ ዘመን ከኢትዮጵያ መውጣቱን ላስታውሳችሁ እሻለሁ። ስለ ኢትዮጵያ የወንጌላውያን ቤተ ክርስቲያን እድገትም እጅግ አድርጌ አመሰግነዋለሁ። በገዛ አገራችን እንደ ሁለተኛ ዜጎች እንቆጠር ነበርና እንኳን እንደ ቤተ ክርስቲያን እንደ ማህበር እንኳ አንቆጠርም ነበር። ወንጌላውያን ኢትዮጵያውያን በመላው ዓለም ይገኛሉ። በሄዱበት አገርም ቤተ ክርስቲያን ተክለው ኢትዮጵያውያንን ያገለግላሉ። የአገሩንም ሕዝብ ማገልገል እንዲጀምሩ እመኛለሁ። ለዚህ እድገት ያበቃን አምላካችን ስለሆነ እርሱ የተመሰገነ ይሁን። ስላከበራችሁኝ ሁላችሁንም አመሰግናችኋለሁ። ሆኖም እኔ ያደረግኩትን ያደረግኩት ማድረግ የሚገባኝን ነው። ሁላችሁ እያደረጋችሁት ያለውን ነው። ዛሬ ያደረጋችሁት መደረግ ካለበት ወደ ጌታ ከሄድኩ በኋላ ቢሆን እመርጥ ነበር። ከሆነም እንግዲህ ሆኗልና ጌታ ይባርካችሁ። ሁላችሁንም የመሠረተ ክርስቶስ ቤተ ክርስቲያን ስራ አስኪያጅ ኮሚቴንም መሪዎቿንም በሙሉ አመሰግናለሁ። ሁላችሁንም በሰላም ታዬ እሸኛችኋለሁ። ጌታ ከሁላችሁ ጋር ይሁን።